ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ ግንቦት 25 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይ ዜናዎችን እናስቀድማለን። በኦሮሚያ ክልል ምስራቅ አርሲ ዞን የኦርቶዶክስ እምነት ተከታዮች ላይ በተሰነዘረ መጠነ ሰፊና አሰቃቂ ጥቃት የ49 ሰዎች ሕይወት ማለፉ ተገለጸ። ከ280 በላይ የሆኑ ሰዎች ደግሞ የደረሱበት ባለመታወቁና በስልክ ሊገኙ ስላልቻሉ ተገድለው ሊሆን ይችላል የሚል ስጋት እንዳላቸውም የአካባቢው ነዋሪዎች ገልጸዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። አሜሪካ በአዲስ አበባ የሚገኘውን የቪዛ ማዕከል ልትዘጋ ነው ተባለ። ዩናይትድ ስቴትስ በአፍሪካ ውስጥ ቪዛ ይሰጥባቸው የነበሩትን 50 የሚሆኑ ኤምባሲዎቿን በማጠፍ ወደ 20 ሊቀንስ መሆኑ ተገልጿል። ተጨማሪ አለን። የምርጫ ውጤት በይፋ እስከሚገለጽ ድረስ መራጮች በትዕግስት እንዲጠባበቁ ምርጫ ቦርድ አሳሰበ። የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት ባወጣው መግለጫ በምርጫ ሕጉ መሰረት የምርጫውን ውጤት በይፋ በራሱ በቦርዱ እስከሚገለጽ ድረስ መላው መራጭ ሕዝብ በትዕግስት ሊጠባበቅ ይገባል ብሏል። ዝርዝር አለን። ህወሓት አማኑኤል አሰፋን የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ አድርጎ ሾመ። በቅርብ ወደ ስራ የተመለሰው የትግራይ ክልል ምክር ቤት አዳዲስ ሹመቶችን ማጽደቁ ተሰምቷል። በዝርዝር እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ ከትላንት በስቲያ ጀምሮ በኦሮሚያ ክልል ምስራቅ አርሲ ዞን በአስኮ ወረዳ የኦርቶዶክስ እምነት ተከታዮችና ቤተክርስቲያናት ላይ ተነጣጥሮ በታጣቂዎች በተሰነዘረ መጠነ ሰፊና አሰቃቂ የተባለ ጥቃት እስካሁን የ49 ሰዎች ህይወት ማለፉ ተገልጿል። ከ280 በላይ የሚሆኑ ሰዎች ደግሞ የደረሱበት ባለመታወቁና በስልክ ሊገኙ ስላልቻሉ ተገድለው ሊሆን ይችላል የሚል ስጋት እንዳላቸው የአካባቢው ነዋሪዎች ገልጸዋል። የሸኔ ታጣቂዎች ጥቃቱ እንደፈጸሙት የሚናገሩት ነዋሪዎቹ ከዚህ በፊትም ከ7 ጊዜ በላይ ጠለታ ገብርኤል በሚባለው አካባቢ ጥቃት አድርሰው እንደነበርም ተናግረዋል። የአሁኑ ለየት የሚያደርገው ታጣቂዎቹ ከመርቲ ወረዳ ከፈንታሌና ከከረዩ እንዲሁም ከይቶ አካባቢ የነበሩ ሁሉ ተሰባስበው በግምት 3000 ሆነው አስኮ ወረዳና አካባቢው በመምጣት ቢዮ ቀበሌ ጠለታ ገብርኤል ኩፍቴና መድኃኔዓለምና አካባቢው በአሁኑ ሰዓት ሙሉ በሙሉ አቃጥለዋል የሚሉት በለቅሶ በመጫጫህ የሚናገሩት ነዋሪዎቹ ናቸው። በሬቻ ሚካኤል፣ በሱንቴ ማርያም፣ በሌንጫ ኦዳ፣ በኳስ ድሬ፣ በአርባ ቀላ፣ በወራንሶና በተለያዩ ቦታዎች አሁንም ድረስ ጥቃቱ ተስፋፍቶ ይገኛል የሚሉት ነዋሪዎቹ እስካሁን አንድም የመንግስት ኃይል ወደ ስፍራው እንዳልገባና ታጣቂዎች አካባቢው ላይ ከበባ በማድረግ ሰው እንኳን እንዳያመልጥ አድርገው ጭፍጨፋ እየፈጸሙ መሆናቸውን ተናግረዋል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት በታጣቂዎች በተፈጸመ ጥቃት ምዕመናን መገደላቸውንና መቁሰላቸውን ማህበረ ቅዱሳን ቴሌቪዥን ዘግቧል። በአስኮ ወረዳ ጠላታ ጬፋ ቀበሌና ካራ ኩፍቴና በሚባሉ አካባቢዎችን በኦርቶዶክሳውያን ላይ ያነጣጠሯል የተባለ ጥቃት አሰቃቂ እንደነበርም የዓይን እማኞች ገልጸዋል። በአካባቢውም 101 ዓመታትን እድሜ ያስቆጠረው የጠላታ ጬፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙንም እማኞች አመላክተዋል። በካራ ኩፍቴና መድኃኔዓለም ቤተክርስቲያን ላይም ጥቃት የሰነዘረ ሲሆን የቤተክርስቲያኑ ንብረት የሆኑ ቤቶች በመቃጠላቸው ምዕመናን የመድኃኔዓለምን ቅዱስ ጽላት ይዘው በእግራቸው ወደ ሌላ አካባቢ መሸሻቸውንም የዓይን እማኞቹ አሳውቀዋል። ቤቶችን የማቃጠል ንብረትን፣ ከብቶችን የመዝረፍ ድርጊት እንደነበርም ተመላክቷል። በሌላ በኩል በምስራቅ አርሲ ሀገረ ስብከት በሽርካ ወረዳ 2 ወጣት ኦርቶዶክሳውያን ላይ ግድያ ተፈጽሟል ተብሏል። ድርጊቱ የተፈጸመው ሚታና ዋጂ በተባለ ቀበሌ ሲሆን ታጣቂዎች ግንቦት 23 ቀን 2018 ዓ.ም ወደ ወጣቶች መኖሪያ ቤት በመግባት ከያዟቸው በኋላ ወደ ሚታና ጋዶ ቀበሌ በመውሰድ አንደኛውን በስለት ሁለተኛውን ደግሞ በጥይት በመምታት በጭካኔ ህይወታቸውን እንዳጠፉትም የቤተክርስቲያኗ ቴሌቪዥን ዘግቧል። ህይወታቸውን ያጡት ወጣቶች ስርዓተ ቀብርም ግንቦት 24 ቀን 2018 ዓ.ም በጋዶ ማህደረ ስብሃት ቅድስት ማርያም ቤተክርስቲያን ተፈጽሟል ነው የተባለው። በአርሲ ሀገረ ስብከት ከዚህ ቀደም ተደጋጋሚ ጥቃቶች ተፈጽመው የሰዎች ህይወት ማለፉ፣ ጉዳት መድረሱ የሚታወቅ ሲሆን ከጥቂት ወራት በፊትም መሰል ጥቃቶች ሪፖርት መደረጋቸው አይዘነጋም። ይህ አካባቢ የከንቲባ አዳነች አቤቤ ትውልድ ስፍራ ሲሆን ተደጋጋሚ ጥቃት የሚደርስበት እንደሆነም ይታወቃል። አሜሪካ በአዲስ አበባ የሚገኘውን የቪዛ ማዕከል ልትዘጋ ነው ተባለ። ዩናይትድ ስቴትስ በአፍሪካ ውስጥ ቪዛ ይሰጥባቸው የነበሩ 50 የሚሆኑ ኤምባሲዎችን በማጠፍ ወደ 20 ሊቀነስ መሆኑ ተገልጿል። የአሜሪካ የውጭ ጉዳይ ሚኒስቴር በአፍሪካ ውስጥ የውጭ ዜጎችን የቪዛ ጥያቄ በመቀበል ምላሽ የሚሰጡ የኤምባሲዎችን ቁጥር በከፍተኛ መጠን ለመቀነስ ባወጣው እቅድ መሰረት ነው የቪዛ ሂደት በተወሰነ ቦታዎች ብቻ እንዲታይ የወሰነው ተብሏል። በዚህ ውሳኔም በተለያዩ አፍሪካ ሀገራት ውስጥ ቪዛ ይሰጡ የነበሩት
ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንስላዎች በሚቀጥለው ሳምንት ቁጥራቸው ወደ 20 እንደሚወርድም አሶሲኤትድ ፕሬስ 3 ባለስልጣናትና የውጭ ጉዳይ መስሪያ ቤቱን የውስጥ ማስታወሻ ጠቅሶ ዘግቧል። ይህ ውሳኔም የትራምፕ አስተዳደር በጊዜያዊ ቪዛ ወደ አሜሪካ ገብተው የሚቀሩ ሰዎችን ለመቆጣጠር ካለው ሰፊ እቅድ ጋር ኤምባሲዎች የሚሰጧቸውን የተለያዩ አይነት ቪዛዎች ለመቆጣጠር ካለው እቅድ ጋር የተያያዘ ነው ተብሏል። በሰኔ ወር ውስጥ ተግባራዊ እንደሚሆን በተነገረው በዚህ አሰራር አሜሪካ ወደ አገሯ ለመግባት የቪዛ ጥያቄ የሚያቀርቡ አፍሪካውያን በአገራቸው ውስጥ ቪዛው የማይሰጥ ከሆነ በአቅራቢያቸው በሚገኝ አገር በመሄድም ጥያቄያቸውን ማቅረብ ይኖርባቸዋል ተብሏል። የአሰራር ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በተለያዩ አፍሪካ ሀገራት ዜጎች የቪዛ ጥያቄ ላይ ከጧሏቸው ግዴታዎች ጋር ተደማምሮ የአሜሪካ ቪዛ ማግኘት አስቸጋሪ እንደሚያደርገውም እየተነገረ ይገኛል። በፕሬዝዳንት ውሳኔ መሰረትም የአንዳንድ አገራት ዜጎች ቪዛ እንዳይሰጣቸው መገደብ፣ የቪዛ ቆይታ ጊዜን ማሳጠር እንዲሁም ቪዛ ለማግኘት ከፍተኛ ገንዘብ ማስያዝ ከዚህ ቀደም ተግባራዊ የተደረጉ አሰራሮች ናቸው። የፕሬዝዳንት ትራምፕ አስተዳደር በቪዛ አሰጣጥ ላይ ጥብቅ ቁጥጥር ከማድረጉም በተጨማሪ በአፍሪካና በሌሎች ሀገራት ውስጥ የሚገኙ የኤምባሲና የቆንስላዎችን መጠን እንዲሁም ዲፕሎማቶችን ካለፈው ዓመት ጀምሮ መቀነሱ ይታወሳል። የምርጫ ውጤት በይፋ እስከሚገለጽ ድረስ መራጮች በትዕግስት እንዲጠባበቁ ቦርዱ አሳሰበ። የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት ባወጣው መግለጫ በምርጫ ሕጉ መሰረት የምርጫ ውጤት በይፋ በራሱ በቦርዱ እስከሚገለጽ ድረስ በመላ መራጩ ሕዝብ በትዕግስት ሊጠባበቅ ይገባል ብሏል። ከተቀመጠው ሕጋዊ አሰራር ውጪ ከማንኛውም ሌላ አካልና ያልተረጋገጡ ምንጮች የሚወጡ መረጃዎችን ከመቀበልና ከማሰራጨት መራጮች እንዲቆጠቡም ቦርዱ በአጽንኦት አሳስቧል። በትላንትናው ዕለት ግንቦት 4 ቀን 2018 ዓ.ም በተካሄደው ምርጫ ላይ መራጮች በከፍተኛ ንቃትና በትዕግስት ድምጻቸውን በመስጠት ዲሞክራሲያዊ ግዴታቸውን በመወጣታቸውም አድንቋል። በማህበራዊ መገናኛ ዘዴዎች ላይም የተለያዩ የምርጫ ክልሎችን በመዘርዘር ፓርቲዎች ያገኙትን ውጤት የሚያመላክቱ አሃዝ በስፋት መሰራጨቱን ቦርከና መመልከት ችሏል። ምንም እንኳን መሰል መረጃዎች ቢሰራጩም ቦርዱ የዘገባን እስካጠናቀርንበት ጊዜ ድረስ በይፋ ያሳወቀው ይፋዊ ውጤት የለም። ህወሓት አማኑኤል አሰፋን የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ አድርጎ ሾመ። በቅርብ ወደ ስራ የተመለሰው የትግራይ ክልል ምክር ቤት አዳዲስ ሹመቶችን አጽድቋል። ከጦርነቱ በፊት ተቋቁሞ የነበረውና በቅርብ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ህወሓት ያቀረባቸውን የአዲስ የካቢኔ አባላት፣ የዞን አስተዳዳሪዎችና የጠቅላይ ፍርድ ቤት ፕሬዝዳንት ሹመት ትላንት ማምሻውን አጽድቋል። የህወሓት ምክትል ሊቀመንበር አማኑኤል አሰፋ የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው እንደተሾሙም የክልሉ የዜና ምንጮች ዘግበዋል። 70 በመቶ ያህሉ የካቢኔ አባላት ከህወሓት የተውጣጡ ሲሆኑ 30 በመቶዎቹ ከተቃዋሚ ፖለቲካ ፓርቲዎችና ከምሁራን የተውጣጡ እንደሆኑም ተገልጸዋል። በተመሳሳይ ወልደ አብርሃ ገብረ ጻድቅ የሰሜን ምዕራብ ዞን ዋና አስተዳዳሪ፣ ሽሻይ ግርማ የማዕከላዊ ዞን ዋና አስተዳዳሪ፣ ዝናቡ ገብረመድን የደቡብ ዞን ዋና አስተዳዳሪ፣ ግደይ አዘናው የምዕራብ ዞን ዋና አስተዳዳሪ፣ ፍስሐ ኃይላይ የምስራቅ ዞን ዋና አስተዳዳሪ እንዲሁም ከለሊ ሀጋዚ የደቡብ ምስራቅ ዞን ዋና አስተዳዳሪ ሆነው እንደተሾሙም ዘገባዎቹ አመላክተዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።